ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ሁሌም ልንጠቀምባቸው የምንችል ኮመን የሆኑ የአማርኛ ቃላቶችን እንዴት በእንግሊዘኛ መግለጽ እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ፣ ወደ መጀመሪያው ስንሄድ ከዚህ ጋር የምናየውን የእንግሊዘኛ ቃል እንዴት እንደምናነብና እንዲሁም ደግሞ ትርጉሙስ ምን ማለት ነው የሚለውን ቀለል ባለ መንገድ እንማማራለን። አብራችሁኝ ሆኖ ኦኬ፣ ከመጀመሪያው ስንጀምር የመጀመሪያውን ቃል ወይም ደግሞ ወርድ ለማንበብ ምንድነው ማድረግ ያለብን? ድምጻቸውን ማወቅ ብቻ ነው የሚጠበቅብን ማለት ነው። ምን ማለት ነው? እንደ ሎንግ ሳውንድ ነው የሚነበብ ወይስ እንደ ሾርት ሳውንድ? ምን ማለት ነው? እንደ ረጅም ድምጽ ወይስ እንደ አጭር ድምጽ ነው የሚነበብ የሚለውን ብቻ ማወቅ ከቻልን በቀላሉ ማንበብ እንችላለን። ኦኬ፣ አሁን የመጀመሪያው ቃል በተከታታይ የመጡት ኤምም ተነባቢ ነች፣ ዋይም ተነባቢ ነው። ስለዚህ ሁለት ተነባቢ ፊደሎች ወይም ደግሞ ሌተሮች በአንድ ላይ ሲመጡ ምን ብለን እናነባቸዋለን? ኦኬ፣ ኤምን እንደ ም ነው የምናነበው። ሁሌም ኤም ም ተብሎ ይነበባል፣ ዋይ ደግሞ ይ ተብሎ ይነበባል። ስለዚህ በአንድ ላይ ምን ብለን ማንበብ ቻልን ማለት ነው? ኤምን እንደ ማ ካነበብነን፣ ዋይን እንደ ይ ካነበብነን በአንድ ላይ ማይ ብለን ማንበብ ቻልን። ኦኬ፣ ወደዚህኛው ስንሄድ ከዚህ ጋር ደግሞ ከአንድ በላይ አናባቢዎች ወይም ደግሞ ቫውሎች ይታዩናል። ማማን ኢ ቫውል ነች፣ አይም ቫውል ነች ማለት ነው። ቫውል ማለት ምን ማለት ነው? ተነባቢ ማለት ነው። ሶ ከሁለት በላይ በአንድ ቃል ላይ ቫውል ወይም ደግሞ ተነባቢ ካለ እንደምን ይነበባል? እንደ ሎንግ እናነባዋለን። ምን ማለት ነው? እንደ ሎንግ እናነባዋለን ማለት ኢን ኢ ብለን ነው የምንጠራት፣ አይንም አይ ብለን ነው የምንጠራት ማለት ነው። በሌላ አባባል አናባቢዎችን ራሳቸውን የእንግሊዘኛ አልፋቤት ስማቸውን ነው የምንጠራ ማለት ነው። እስኪ እንየው። ሰው እንደነገርኳችሁ ኢን ኢ እንላለን ወይም ደግሞ እንደ ኢ ትነበባለች። ቪን እንደ ቭ እናነባለን። ኢ ሳይለንት ትሆናለች ወይም ደግሞ አትነበብም። ሰው ኢን እናልፍና አርን እንደ ር፣ ዋይን እንደ ይ እናነባለን። ከዛ በአንድ ላይ ምን ብለን እናነባለን? ኢ ቬሪ። ከዛ ወደዚህኛው ስንሄድ ቲኤች አይን እንደ ቲ፣ ኤንን እንደ ን፣ ጅን እንደ ግ። ሰው ይህንን ለብቻው ምን ብለን እናነባለን? ቲ ን ግ፣ ቲንክ። አሁን ሙሉ ወርድ ስናነበው ኤቭሪቲንግ ሙሉ ሲነበብ ምን ይላል? ማይ ኤቭሪቲንግ። ኦኬ፣ ማይ ማለት ምን ማለት ነው? የኔ ማለት ነው። ኤቭሪቲንግ ማለት ደግሞ ሁሉም ነገር ማለት ነው። ስለዚህ ማይ ኤቭሪቲንግ ስንል የኔ ሁሉ ነገር ማለታችን ነው። መልካም፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? በተመሳሳይ ኤም ዋይ ምን ተብሎ እንደሚነበብ አይተናል። ኤም ም ነው ብለናል። ዋይ ደግሞ እንደ ይ እንደሚነበብ አይተናል። ስለዚህ ማይ ብለን ነው የምናነበው። ወደዚህኛው ስንሄድ እዚህ ላይም በተመሳሳይ ሁለት አናባቢዎች አሉ። ስለዚህ ኢን ኢ ብለን ነው የምንጠራ ማለት ነው። ስለዚህ ዲኢ በአንድ ላይ ምን ተብሎ ይነበባል? ዲ ተብሎ ይነበባል። ኢ ሚል ድምፅ አለው። ያ ማለት ኢን ኢ ብለን ነው የምንጠራ ማለት ነው። ስለዚህ ዲኢን እንደ ዲ እናነባለን። ኤን እናልፋለን ወይም ደግሞ ሳይለንት ነች። አርን እንደ ር እናነባለን። ሰው በአንድ ላይ ስናነባው ዲር። ኦኬ፣ ወደዚህኛው ስንሄድ እኛውስ ምን ይሆናል? ከዚህ ጋር ደግሞ በተከታታይ የመጡ ሁለት ኮንሶናንቶች ወይም ደግሞ ተነባቢዎች ናቸው። በዚህን ጊዜ ለየብቻቸው እናነባለን። ምን ማለት ነው? ኤስን ስ ብለን እናነባለን። ከዛ ወደዚህኛው ስንሄድ አናባቢ ከተነባቢ ጋር ነው አይደል የመጣ። ስለዚህ ደብሊው ኢ ባንድ ይነበባል ማለት ነው። ምን ብለን እናነበው? ደብሊው ኢ እንደ ዊ ይነበባል። ከዛ ኢ ሳይለንት ሆንና ቲን እንደ ት እናነባለን። እስኪ ባንድ ላይ እናነበው። ስዊት። ኦኬ፣ እስኪ ምን እናነበው? ማይ ዲር
ስዊት ማይ ዲር ስዊት ምን ማለት ነው? ማይ ማለት እንደነገርኳችሁ የኔ ማለት ነው። ዲር ስንል ውድ እያልን ነው። ስዊት ማለት ጣፋጭ ማለታችን ነው። ስለዚህ በአንድ ላይ ማይ ዲር ስዊት ስንል የኔ ውድ ጣፋጭ ለማለት ብንፈልግ ማይ ዲር ስዊት ማለት እንችላለን ማለት ነው። መልካም ወደ ሶስተኛው ስንሄድ በተመሳሳይ ማይ እንላለን። ከዛ ወደዚህኛው ስንሄድ ቢኢ ከዚህ ጋር እንደ ቢ ሳይሆን የሚነበብ እንደ ቤ ነው። ለምን? ከዚህ ጋር አንድ ቫውል ወይም ደግሞ አናባቢ ነው ያለ። በዚህን ጊዜ እንደ ሾርት ነው የምናነበው እንደ ሾርት። ስለዚህ ኢ ኤ የሚል ድምፅ አላት። ስለዚህ ቢኢ እንደ ቤ ነው የሚነበብ ማለት ነው። ቤ ብለን እናነባለን። ኤስን እንደ ስ፣ ቲን ደግሞ እንደ ት። ከዚህ በኋላ በጣም ቀላል ነው አገጣጥመን ስናነበው ቤ ስ ት ቤስት ቤስት። ኦኬ መልካም። ወደዚህኛው ስንሄድ ከዚህ ጋር ደግሞ ኤልኦ ሚል ነው መጀመሪያ ላይ የመጣልን። ስለዚህ ኤልኦ አብዛኛውን ጊዜ እንደ ሎ ነበር አይደለም እናነበው። ከዚህ ጋር ባለው ኮንቴክስት ወይም አገባብ ግን ኤልኦ ሎ ሳይሆን ላ ሚል ድምፅ አለው። ኦኬ ኤልኦን እንደ ላ፣ ቪን እንደ ቭ፣ ከዛ ኢ ሳይለንት ሆነና አረን እንደ ር በአንድ ላይ ስናነበው ላ ቨ ር ላቨር ላቨር ሙሉ ሲነበብ ማይ ቤስት ላቨር ማይ ቤስት ላቨር ምን ማለት ነው? ማይ ማለት እንደነገርኳችሁ የኔ ማለት ነው። ቤስት ማለት ደግሞ ቆንጆ ምርጥ ማለት ነው። ላቨር ማለት ፍቅር። ሶ ማይ ቤስት ላቨር ስንል የኔ ምርጥ ፍቅር እንደማለት ነው። መልካም ወደሚቀጥለው ስንሄድ በተመሳሳይ ኤም ዋይ በተከታታይ ስላየ ነው ማይ ማይ ብለን ነው የምናነበው። ኦኬ ወደዚህኛው ስንሄድ በተመሳሳይ እንደ ሎንግ ነው የምናነበው። ለምን? ከአንድ በላይ አናባቢ ስላለው ማለት ነው። ስለዚህ እንደ ሎንግ ማለት ደግሞ ምን ማለት ነው? ቢኢን ቢ እንላለን። ከዛ ኤን ዩን እናልፍና ቲ አይን እንደ ቲ፣ ኤፍን ኤፍ ዩ እንደ ፉ፣ ኤልን እንደ ል። ከዚህ በኋላ አገጣጥመን ስናነበው ቢ ው ቲ ፉል ቢዩቲፉል ቢዩቲፉል ሙሉ ሲነበብ ማይ ቢዩቲፉል ማይ ቢዩቲፉል ምን ማለት ነው? ማይ ማለት እንደነገርኳችሁ የኔ ማለት ነው። ቢዩቲፉል ማለት ቆንጆ ማለታችን ነው። ስለዚህ ማይ ቢዩቲፉል ስንል የኔ ቆንጆ ወይም ደግሞ የኔ ምርጥ ማለት እንችላለን ማለት ነው። መልካም ወደሚቀጥለው ስንሄድ ኢስ ምን ይላል? ኦኬ ኤም ዋይ ማይ እንላለን። ከዛ ወደዚህኛው ስንሄድ ቢኢን እንደ ቤ እንደምናነብ አይተናል። ኤስን እንደ ስ፣ ቲን እንደ ት። ሶ በአንድ ላይ ቤ ስ ት ቤስት ቤስት። ኦኬ ወደዚህኛው ስንሄድ ኤል አይን ላይ ብለን እናነባለን። ኤፍን እንደ ፍ፣ ኢ ሳይለንት ትሆናለች። ሶ በአንድ ላይ ላይ እፍ ላይፍ ላይፍ ሙሉ ሲነበብ ማይ ቤስት ላይፍ ማይ ቤስት ላይፍ ምን ማለት ነው? የኔ ምርጥ ህይወት የኔ ምርጥ ህይወት ማለት ነው። ምክንያቱም ማይ ማለት የኔ ማለት ነው። ቤስት ማለት ምርጥ ማለት ነው። ላይፍ ህይወት። ስለዚህ ማይ ቤስት ላይፍ ስንል የኔ ምርጥ ህይወት እያልነን ነው። ኦኬ ወደሚቀጥለው ስንሄድ ይስ ምን ይላል? ኦኬ ኤም ዋይን ማይ እንላለን። ወደዚህኛው ስንሄድ ኤስን እንደምን ነበር ያነበብንን? እንደ ስ አይደለ? ኤስን እንደ ስ፣ ደብሊውን ደብሊው ኢ ባንድ ላይ እንደ ዊ፣ ከዛ ኢ ሳይለንት ተሆንና ቲን እንደ ት እናነባለን ብለናል። ምክንያቱም ሁለት ቫውል ወይም ደግሞ አናባቢ ስላለው ማለት ነው። ስለዚህ ሱ ዊ ት ስዊትስ ስዊት ብለን አንበናል። ወደዚህ ስንሄድ ደግሞ በተመሳሳይ ከዚህ ላይም ሁለት ቫውል ወይም ደግሞ አናባቢ አለ። ስለዚህ ኤች ኢን እንደምናነባለን እንደ ኸ፣ አርን እንደ ር፣ ቲን እንደ ት በአንድ ላይ ኸ ር ት ሃርት ሃርት። እስኪ ሞ እናንበው ማይ ስዊት ሃርት ማይ ስዊት ሃርት ምን ማለት ነው? የኔ ውድ ልብ ማለት ነው። ከዚህ ጋር ልብ የሚለውን መጨመር እንችላለን። ምክንያቱም ሃርት ማለት ልብ ማለት ነው። ስዊት ጣፋጭ፣ ማይ ማለት የኔ። ስለዚህ ማይ ስዊት ሃርት ስንል የኔ ውድ ልብ ወይም ደግሞ የኔ ውድ ጣፋጭ ብለን በተለያየ መንገድ ልንጠቀመው እንችላለን ማለት ነው። ኦኬ መልካም። ይህም በዚህ ካየን ወደዚህኛው ስንሄድ ከዚህ ጋር ያሉ ወርዶች ደግሞ ከዚህ ጋር ያየናቸው ናቸው። ስለዚህ አይከብዱም። እስኪ እናያቸው።
አሁን ይህንን ወርድ ለማንበብ ከዚህ ወርድ ላይ ሁለት አናባቢ ወይም ደግሞ ቫውል አለ። ስለዚህ እንደምን ነው የምናነበው? እንደ ሎንግ። ሶ ኤስ ለብቻዋ እንደ ስ ታነባላችሁ። ከዛ ደብሊው ኢ እንደምን ይነበባል ብለናል? እንደ ዊ ሚል ድምፅ አለው። ከዛ ኢን ታልፉና ቲን ደግሞ እንደ ት ማንበብ። ስለዚህ በአንድ ላይ ስ ዊ ት ስዊት ብለን ማንበብ ምን ማለት ነው? ጣፋጭ ማለት ነው። ኦኬ ይሄ ወርድስ ምን ይላል? እሺ ኤም አይን በአንድ ላይ ነው የምናነበው፣ ምክንያቱም አናባቢ ከተነባቢ ጋር ሲመጣ በአንድ ስለሚነበብ ማለት ነው። ስለዚህ ኤም አይ ሚ ተብሎ ይነበባል። ኤስ ኤስ እንደ አድ ድምፅ እንደ ስ ይነበባል። ስለዚህ በአንድ ላይ ሜ ስ ሚስ ምን ማለት ነው? ናፍቆት ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ቢኢን እንደ ቢ ማንበብ። ከዛ ኤን እናልፍና ኤን እና ዩን እናልፋለን፣ ሁለቱም ተነባቢ ስለሆኑ። ምክንያቱም የመጀመሪያዋ ቫውል ወይም ደግሞ አናባቢ ከተነበበች ቀጥሎ ያለውን ስለማናነበው ማለት ነው። ስለዚህ ቢኢን እንደ ቢ እናነባለን። ከዛ ኤን እና ዩን እናልፍና ቲኢን ት ይ ብለን እናነባለን። ቲ ሶ ሙሉ ስናነበው ቢዩቲ ምን ማለት ነው? ቆንጆ ማለታችን ነው። ኦኬ ይህስ ምን ይላል? ኦኬ ከዚህ ጋር ደግሞ ግልጽ ነው። ኤችኦን እንደ ሆ ማንበብ፣ ኤንን እንደ ን፣ ከዛ ኢን እናልፍና ዋይን እንደ ይ ማንበብ። ስለዚህ በአንድ ላይ ሆ ን ይ ሆኒ ምን ማለት ነው? ማር ማለታችን ነው። ኦኬ ይህስ ምን ይላል? ኦኬ ይህንን ወርድም አንብበነዋል። ኤልኦ ከዚህ ጋር እንደ ሎ ሳይሆን እንደ ላይ ይነበባል ብለናል። ቪ እንደ ቭ፣ አር እንደ ር። ሶ በአንድ ላይ ላቨር ምን ማለት ነው? ፍቅር ማለት ነው። ኦኬ ወደ መጨረሻው ስንሄድ ኦኬ ዲኤን እንደ ዳ፣ አርን እንደ ር፣ ኤል አይ እንደ ሊ፣ ኤን እንደ ን፣ ጂ እንደ ግ። ሶ በአንድ ላይ በቀላል መንገድ ዳ ር ሊ ን ግ ዳሪሊንግ ምን ማለት ነው? ውድ ማለታችን ነው። ኦኬ እንደዚህ እያደረግን የተለያዩ የእንግሊዝኛ ቃላቶችን በቀላል መንገድ ማንበብ እንዲሁም ደግሞ ትርጉማቸውን መተርጎም እንችላለን ማለት ነው። ሶ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ለቻናላችን አዲስ የሆናችሁ ቤተሰቦች ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ የበለጠ ለእናንተ ይሆናሉ የምንላቸውን ቪዲዮዎች ወይም ትምህርቶች እንድንሰራ አበረታቱን። የዛሬ ትምህርታችን የቪዲዮአችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘው። ሰናይ ጊዜ